በማንኛውም ማህበራዊ ስብስብ ውስጥ ሁልጊዜ አዳዲስ ታሪኮችን ይዞ የሚመጣ ሰዎችን በሳቅና በደስታ የሚያዝናና እንዲሁም ስለ ዓለም ፍልስፍናና ጉዞ ማውራት የሚወድ አንድ ሰው ካጋጠማችሁ ያ ሰው ሳጂታሪየስ የመሆን ዕድሉ ከፍተኛ ነው። ሳጂታሪየስ ሲባል ነፃነት፣ ግልጽነት፣ የእውቀት ጉጉትና ብሩህ አመለካከት ማለት ነው። ስኮርፒዮ በማህበራዊ ህይወቱ ጥልቅ፣ ሚስጥራዊና መርጦ የሚቀርብ ለመሆን ሲጥር፣ ሳጂታሪየስ ግን እንደ ሰፊው ዓለም ክፍት፣ ተጫዋችና አዳዲስ ሰዎችን ለማወቅ ዘውትር ዝግጁ የሆነ ኮከብ ነው። በዛሬው ቪዲዮ የሳጂታሪየስን ማህበራዊ ህይወት፣ ከሰዎች ጋር የመቀራረብ ስልቱንና በጓደኝነት ውስጥ ያለውን ነፃነት አፍቃሪ ሚና በጥልቀት እንፈትሻለን። ሳጂታሪየስ አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ከባቢ ሲገባ የሚያሳየው የመጀመሪያ ባህሪ ግልጽነትና ወዳጃዊነት ነው። ሳጂታሪየስ ሰዎችን ለማቅረብ ወይም አዲስ ውይይት ለመጀመር በጭራሽ አይፈራም። ወደ አዲስ ቦታ ሲመጣ ያለው ቀልጣፋነት፣ ፈገግታው እና ብሩህ ጉልበቱ ሰዎችን ወዲያውኑ ይስባል። እሱ ከሰዎች ጋር በሚያደርገው ግንኙነት ውስጥ ምንም አይነት ድብቅነት ወይም አስመሳይነትን አይወድም። እውነቱን ቀጥታ መናገር ተፈጥሯዊ ባህሪው ነው። ይህ ባህሪው አንዳንዱን ያለ ዘዴ የሚናገር ወይም ሰዎችን የሚያስቀይም አስመስሎ ሊያሳየው ቢችልም በእውነቱ ግን ሳጂታሪየስ ክፋት ኖሮት ሳይሆን ውሸትን ስለሚጠላና እውነተኝነትን ስለሚያስቀድም መሆኑን መረዳት ያስፈልጋል። ሳጂታሪየስ በማንኛውም ስብስብ ውስጥ ደስታንና ሰፊ አመለካከትን የሚጨምር ድንቅ የማህበራዊ ህይወት ብርሃን ነው። ወደ ጓደኝነት ስንመጣ ሳጂታሪየስ በዞዲያክ ምልክቶች ውስጥ እጅግ አዝናኝ፣ አበረታችና ነፃነትን የሚሰጥ ጓደኛ ነው። ሳጂታሪየስ ለአንድ ሰው ጓደኛ ከሆነ ያንን ሰው በጭራሽ ሊቆጣጠረው ወይም ሊያፍነው አይሞክርም። የጓደኞቹን ግላዊነትና ነፃነት በአክብሮት ይቀበላል። እሱ ራሱም በጓደኝነት ውስጥ መታፈን ወይም መጠባበቅ አይፈልግም። ጓደኞቹ አዳዲስ ነገሮችን እንዲሞክሩ፣ እንዲማሩና በሕይወታቸው እንዲያደርጉ ዘውትር ያበረታታል። አንድ የቅርብ ጓደኛው ተስፋ ቆርጦ ቢመጣ ሳጂታሪየስ በብሩህ አስተሳሰቡና በምክንያታዊ ፍልስፍናው የሕይወትን መልካም ጎን በማሳየት መንፈሱን ያድስለታል። ሆኖም በጓደኝነት ውስጥ የሳጂታሪየስ ትልቁ ፈተና ተለዋዋጭነትና ስሜታዊ ትስስርን መፍራት ሊሆን ይችላል። አንዳንድ ጊዜ በአንድ ቦታ ወይም በአንድ የጓደኛ ክበብ ውስጥ ለረጅም ጊዜ መቆየት ሊሰለቸው ይችላል። ለሱ ጓደኝነት ማለት አብሮ ማደግ፣ መማርና የሕይወትን ጀብዱ በነፃነት መጋራት ማለት ነው። በተጨማሪም ሳጂታሪየስ በማህበራዊ ህይወት ውስጥ አዳዲስ ሰዎችን ማወቅና የተለያዩ ባህሪያትን መማር ያስደስተዋል። ከተለያዩ የዓለም ክፍሎች፣ ከተለያዩ አስተሳሰቦች እና ባህሎች የመጡ ጓደኞችን ማፍራት ይወዳል። ከጓደኞቹ ጋር ጊዜ ሲያሳልፍ ዝም ብሎ በአንድ ቦታ መቀመጥ ሳይሆን ጉዞ ማድረግን፣ ተፈጥሮን ማየትን እና አዳዲስ ልምዶችን ማካበትን ይመርጣል። ለጓደኞቹ የሚሰጠው ስጦታ እንኳን አብዛኛውን ጊዜ ከጉዞ ወይም ከእውቀት ጋር የተያያዘ ልዩ ነገር ነው። ሳጂታሪየስ ቂም መያዝን ፍጹም አይወድም። በጓደኝነት ውስጥ አለመግባባት ቢፈጠር እንኳን ቶሎ ይረሳዋል እና ወደ ቀጣዩ ምዕራፍ ይሻገራል። ለሱ ማህበራዊ ህይወት ድብርትን ማስወገድና ህይወትን በደስታ መኖር ነው። በቡድን ስራ ወይም በስራ ቦታ ላይ ሳጂታሪየስ የቡድኑ ራዕይ አሳላጭና አነቃቂ ጉልበት ነው። በቡድን ውስጥ ያሉ አባላትን በትልልቅ ሐሳቦች የማነሳሳት፣ አዳዲስ መንገዶችን የመቀየስና አድማስን የማስፋት ችሎታው ወደር የለውም። ከባድ ስራዎችን በተስፋና በፈጠራ ለመጋፈጥ ወደ ኋላ አይልም።
ሳጂታሪየስ በቡድኑ ውስጥ ጥቃቅንና አሰልቺ የሆኑ የቢሮክራሲ ስራዎችን መስራት ባይወድም ትልቁን ምስል በማሳየት ረገድ እጅግ ወሳኝ አቅም አለው። ነገር ግን የሳጂታሪየስ ችግር አንዳንድ ጊዜ ቃል የገባውን ነገር እስከ መጨረሻው ለመፈጸም ትዕግስት ማጣቱ ወይም በትናንሽ ዝርዝር ነገሮች ላይ ትኩረት አለማድረጉ ነው። የቡድን አባላት የሳጂታሪየስን ሰፊ እይታ አውቀው በትላልቅ እቅዶች ላይ ነፃነት ቢሰጡት ሳጂታሪየስ ቡድኑን ወደ ትልቅ ስኬትና አዲስ አድማስ የሚመራ እውነተኛ መነሳሳት ይሆናል። ሳጂታሪየስ ከማህበራዊ ህይወት በኋላ የራሱን የነፃነትና የሐሳብ ጊዜ በጣም ይፈልጋል። ሳጂታሪየስ በማህበራዊ ግንኙነቱ ሲውል እጅግ በጣም ብዙ ጉልበት ስለሚያወጣና የሰዎችን ታሪክ ስለሚሰማ ከሰዎች ከተለየ በኋላ ለብቻ ሆኖ መጽሐፍ ማንበብ፣ ማሰላሰል ወይም አዳዲስ እቅዶችን ማውጣት ይፈልጋል። ይህ የእረፍት ጊዜው አእምሮውን መልሶ ነፃ የሚያደርግበት ወሳኝ ጊዜ ነው። አንዳንዶች ሳጂታሪየስ በድንገት ጉዞ ሲጀምር ወይም ራሱን ሲያገል ተቀይሯል ብለው ሊያስቡ ይችላሉ። ነገር ግን በእውነቱ እሱ የራሱን የአስተሳሰብ ነፃነት መልሶ እያደራጀ መሆኑን የቅርብ ጓደኞቹ ሊረዱለት ይገባል። ሳጂታሪየስ ማህበራዊ ህይወቱን በደስታ በግልጽነትና ፍጹም በሆነ እውነተኛነት የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ተለዋዋጭነቱ ወይም ቀጥታ መናገሩ ሰዎችን ሊያስገርም ቢችልም የሳጂታሪየስ እውነተኛ ቅንነት እና የጓደኝነት ብሩህነት ግን በማንኛውም ጊዜ ህይወትን የሚያቀል ድንቅ ስጦታ ነው። ሳጂታሪየስ ለራስ ህይወት ተስፋ እንድትሰጥ፣ ዓለምን በሰፊው እንድትመለከትና በነፃነት እንድትኖር የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትህን እንደ ሳጂታሪየስ በታማኝነት ስትመራ በሰዎች ዘንድ የምታገኘው ፍቅርና ተወዳጅነት እጅግ ከፍተኛ ይሆናል። ሳጂታሪየስን መረዳት ማለት የሰው ልጅን የእውቀት ጉጉት፣ የነፃነት ጥበብና የደስታ ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከሳጂታሪየስ ጋር ስትገናኝ ያንን ግልጽነቱን በአክብሮት ተቀበል። ምክንያቱም ሳጂታሪየስ አንዴ ጓደኛ ከሆነ በሕይወት ጎዳና ላይ ሁል ጊዜ አዳዲስ እይታዎችን የሚከፍትልህ እውነተኛ የጉዞ ጓደኛ ይሆናል። በማጠቃለያም የሳጂታሪየስ ማህበራዊ ህይወት በቁጥጥር ሳይሆን በነፃነት፣ በድብቅነት ሳይሆን በግልጽነትና ፍጹም በሆነ ብሩህ አመለካከት ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች በዙሪያቸው ያሉትን ሰዎች በማበረታታትና ሳቅን በመዝራት ረገድ ወደር የላቸውም። የዛሬው የሳጂታሪየስ ማህበራዊ ባህሪ ትንተናችን ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን 10ኛው የሆነውንና ሕይወቱን በትዕግስት በስርዓትና በስኬት የሚመራውን የካፕሪኮርንን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ መሆኑን አይርሱ። በቀጣይ ቪዲዮ እንመለሳለን።